አንተም በነፍሰ ገዳይነት ነው እንደውም የምከስ የእውነት ነው የምልህ ነፍሰ ገዳይ ነው ብዬ ነው አንተን የምከስህ ወለ እሳቸው ቢያረፍ አክብሬ ያወራው እኮ ጣትን ዝቀት ልጄ መልስልኝ የሙት ልጄ መልስልኝ አንድ አይኔ ማረፊያ ያለችኝ እሷ ናት ልጄ መልስልኝ እባክህ ልጄ እባክህ ስለዚህ ወደ ሌላ መስመር እኔንም አትክተተኝ በሰላሙ ወደ ሌላ ሳንሄድ ያለውን ነገር እንፍታዚው እሱ ከጓደኞቹ ጋር ከሌሎች ሰዎች ጋር ሆኖ ሶስት ሆነው ነው ልጄን ያገቷት ሲወስዷት ሲያንቆመው ሲያናግሯት ይዘዋት ሲሄዱ ያየሰው እማኝ አለ ስለዚህ ሂጂና ከሳሺ ብሎኝ ነው የመጣው ልጃችንን ሰጠናል በቃ ከዚህ በኋላ ምንም አይነት ነገር ንግግር አልፈልግም አንድ ነገር ሰማኛል አንተ ራስህ አክብሬ መጥቼ ያወራው ያው ተረጋግተው ቢያወሩ ደስ ይለኛል ስሜታው ቢያዩኑ ምክንያቱም ገና ባልተረጋገጠ ነገር ሰውን ቀጥታ ወንጀለኛ ማድረግ ራሱ ተጠያቂ ያደርጋል እናቴ ምን ላድርግ እኔስ ምን ላድርግ ልጁ ነች ልጅቷም ደግሞ እየጠየቀች ነበር አባቴን እያለች ትል ነበረች ልጅ ስለዚህ ሄዳት ይው እንባባልና በይዘሻት ሂጂና ሳይ ለናነክስ አይደለም አይ ልጄ ከልጄ የወለደ ሰው ነው አማቼ ነው ልበለው በቃ ባለቤቷ ነው እቺ የጠፋችው ልጅ የመስፍን ልጅ ነው እኔ ደግሞ አያት ነኝ ከሱ ጋር ያለህን ቂም ከሱ ጋር ያለህን ችግር ከሱ ጋር ያለህን ነገር ከሱ ጋር ጨርስ ልጄ እኔ ስለሱ የሚመለከተኝ ነገር የለም ዛሬ ነገ እየተባለ ሲባል ታረግዛለች እቺ ልጅ እና እንደዚህ እኮ እንደዚህ ሆኛለሁ አርግሻለሁ ትለኛለች እና እኔ አሁን ከክሱ በፊት እኔ አሁንም እንዳው በእናትህ ነው የምልህ ከሴት ተፈጥረሃል እንዳው በእናትህ በእህቶች ይሁንብህ ልጄ አጣኋት ልጄ ማጥረፍ አልቻልኩም ልጅቷ ጋር ምንም አይነት ጸብ የለህም ከኔ ወይም ከቤተሰቦቿ ጋር ከኔ ቤተሰቦች ማለት ነው ምንም አይነት ቂም ምንም አይነት ጸብ የለህም ነው አይደለም ሐቃቆ ነው የሚጠቅመን ገባ እየዋሸ ነገሮች በአይን ማኝ ያዩትን በስርዓቱ ተልኮልን አንተ ጋር መተን አንተ እየዋሸ ከሆነ ይስታት አሁን ስመጣ ነው ናን ሄድ ብላ ወደ አንተ ፎቶውን ሳይው ደግሞ በትክክለኛው አንተን ነው የሚያመዝነው ለዛ ነው የመጣ ነው ያለው ሁኔታ ምንድነው አንተ በቀላሉ ቀላል ነገር ነው እኛ ወጣቶች ነው ገብቷል ነገሮችን መፍታት እንችላለን ይሄ ሰውም ቢሞት ሌላ ታሪክ ነው እኔና አንተ ሌላ ታሪክ ነው የምንፈጥረው ያ ነገር ደግሞ እንዲፈጠር እዚህ ማሰብ የምንችልበት ደረጃ ነው የምንሄደው በጣም እየለመንኩ ነው ተው ነገን ካሰብክተው ሲጀምርም ልጅ እንዳለው ነው መስፍን አላውቅም ቀደም ብዬታለሁ እንዴ መስፍን ሳያገባ ትዳር እንደሌለው ያወኩኝ ትዳር እንደሌለው ነው ማቀው እንዴት ነው ልጅ ሊኖረው ይቻላል ብዬታለሁ አሁን አይደለም መስፍን እኔን አሳግቶኝ ሲያሰቃየኝ የነበረ ሰው ነው በልጁ ነው የመለስክ ያለው ይሄ ሆን ተብሎ እኔን ለማጥቃት የተደረገ ነገር ነው እና ያደረገውም ብሎኝ ፎቶውን ሳይቀር አይደለም እንደ ዋሸው ፎቶውን ሳይቀር ስልክ ቁጥርህን ሳይቀር መስፍን እየሰራው ባለው ስራ ውስጥ እኔ እየደረስኩበት ስለሆነ እኔን ከስራው ገለል ለማድረግ ነው የሚፈልገው ከመስፍን ጋር በጣም በከባድ ሁኔታ እንደምትፈላለጉ እኔም አውቀዋለሁ የሰማሁት ነገር አለ ግን እዚህ ጋር ከመስፍን ጋር ነው ያለውን ነገር መጨረስ ያለብን አለማመን ሰማኛለህ እኛ አሁን ይኸውልህ እኔ ተረጋግቼ ለአንተ ስለ አይደለም ሲጀምር አመንከኛ አላመንከኛ አይመለከተኝም ምን ማለት እንዳለብኝ አላውቅም ማለት እሺ ደብዳቤውን እንግዲህ ያው በእናንተው ፊት ለፊት ነው ማነበው ተመልካቾችን መስማት ስላለባቸው እያንዳንዱ ነገር ለጋዜጠኛው ነው የሚለው ልጆቹን ገድዬ የወንብድና ቡድን አመራር ነበር ማለት ይቻላል እንግዲህ ኢቨን ስም ሁላ ነበራቸው የሚገርሙት አባቴ 7 ስታር ብለው ነበር ራሳቸው የሚጠሩት በጣም የብዙ ሰዎችን ህይወት አምንሷል በሱ የተነሳ ወንድሜ ከጮኛው ተለያይቷል በሱ የተነሳ ወንድሜ ተመርዞ ሊገደል ነበር ይሄን ሁላ ነገር ያረገ ሰውዬ እንዴ ነው እኔ በርቅ እንዲ እርቀ ሰላም እንዲወርድ ሸምግልና ለሰበሰበ የምችለው 2 አመት ሙሉ በሱ እጅ ስር ናቸው ስለዚህ እነዚህ ልጆች ነገ ጧት ለመሞታቸው ዋስትና የለንም
በጣም መመኪያችን ምናምን ይሆናል ብዬ ነበር። ከዛ በኋላ ግን ያለው ሁኔታ የሆነ የተጨመላለቀ ህይወት ውስጥ እንዳለ ምናምን ስንሰማ እኛም በጣም አዝነን፣ አሁን ደግሞ በመሀል ደወለ። በተደጋጋሚ እነዚህ ልጆች ህይወት አደጋ ላይ ነው እያላችሁ ነው እና ያው ከ2 ዓመት ሙሉ እንግዲህ እነዚህ ልጆች እንትን ብሏቸዋል፣ አግቷቸው ነው እየተሰቃዩ ያሉ ሰዎች ናቸው። ከዚህ የከፋ አደጋ ላይ ምን ላይ ሊሆኑ ይችላሉ? ማለት የነገራችሁ ነገር አለ? ተጨማሪ ነገር ያለው ነገር አለ? ምን ሊያደርጋችሁ እንዳሰበ እቅዱን ነግሯችኋል? ከአሁን በፊት የእህቱን ባል እሱ ነው የገደለው እየተባለ ይባላል እና እዚያ ጉዳይ ላይ ያው ምርመራም ገብቶ ነበረ። ግን ፖሊስ አጣርቶ ይህን ጉዳይ አልፎታል። ያለሁበትን አልነግርህም። እኔ ታገዙ ባሉ ልጆች እኔ ጋር ነው ያሉት። እኔ ነው ያገትኳቸው። ስለዚህ እርቅ ይደረግ። ለሱ ሰዓቱ አልቋል። ልጆቹን ይመልስ፣ ያስረክብ። ብዙ ሰው ገድሏል፣ ብዙ ሰው አጥፍቷል የሚል ዜና እንሰማለን። በሚዲያ ሁላ ተነግሯል። እሱ ግን ይህን ነገር አላደረግኩም አልፈጸምኩም ነው እያለ ያለው። እንኳን እናንተን ሁሉንም አሳዝኗል፣ እኛንም አሳዝኖናል በእውነት እና ደብዳቤውን እንኳን ሲልክ በአካል ላለመምጣት ከኛ ጋር ላለመገናኘት ሲል በሰው የላከልን። ግን በዛ ምክንያት አሁን እሱ ለበቀል እየተነሳሳ ነው ያለው እና ሽምግልና እንድንቀመጥ ነው የተፈለገው። ለመታረቅ ይፈልጋል ነው መስፍን። ባለፈው የተላከ ደብዳቤም ነገር አለ። እሱንም እኛ ከፍተን አላየነውም። ስለዚህ አብረን የምናየው ይሆናል፣ ወይም አንተ ታየዋለህ። ልጆቹ በሱ ቁጥጥር እንዳሉ፣ በሱ ልጅ ላይ እንዳሉ ደጋግሞ ይናገራል። ስለዚህ ልጆቹን መልቀቅ የምችለው እኔ እልባት ሳገኝ ነው። ተገናኝቶ በሽማግሌ እልባት እንዲያገኝ መፍትሄ እንዲያገኝ ነው እያደረግን ያለ ነው እንጂ እሱ ምንም ያደርግ የምናውቀው ነገር የለንም። ድርሻ አለኝ፣ ያልተከፈለኝ ድርሻ አለኝ ወደሚለው ነው አሁን ያዘነበለው። ድርሻዬን ማግኘት መቻል አለብኝ ነው የሚለው። እኔም እንደ ህግ ባለሙያ ወንድሜ ስለሆነ አይደለም አሁን ላቅርበው እያልኩ ያለሁት፣ ለእውነት ስለቆም ነው። ሁላችን ቤተሰብ እዚህ የመጣ ነው። ልጄ መስፍኔ እንደው እኔ አባት ጋር ሆኜ አባት እኔን እየረዳ ለዚህ ደረጃ ሲያደርሰኝ ህፃን ልጅ ነው የነበርከው። በሽምግልና ታይቶ ልጆቹ የሚመለሱበትን መንገድ ብናመቻች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ እነሆ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በጣም ትንሽ ግራ የሚያጋባ ነገር ነው ይዤ የመጣሁት ዛሬ። ማለት በተወሰነ መልኩ እኔ ጉዳዩን ሰምቼዋለሁ እና በጣም ስላስደነገጠኝም በጣም ስላሳሰበኝም ጭምር ነው በቪዲዮ እንዲያዝልኝ የፈለኩት ጉዳይ። ያው ከዚህ ቀደም የጀመርነው ኬዝ እንዳለ ታውቃላችሁ። ከዛ ጋር በተያያዘ ሆኖ አሁን ላይ ደግሞ በጣም ወጣ ያለ ነገር ነው የመጣብኝ ማለት ነው እና እነዚህ ሰዎች አጠገብ የምትመለከቷቸው እንግዶች እኔም ፈልገው በጣም አስጨንቀውኝ ሊያገኙኝ መጡ። ካገኙኝ በኋላ ደግሞ ትንሽ የተናገሩኝ ነገር ጥሩ አልነበረም። የነገሩኝ ነገር ስሜትን የሚጎዳ ለማመን የሚከብድ ነገር ነው። ስለዚህ ይሄን ነገር ደግሞ እኔ ብቻ ሳልሆን ውድ ቤተሰቦቼም እንድታውቁ እንዲሁም ደግሞ መላው ህብረተሰብ ይሄንን ነገር እንዲረዳልኝ ይፈልጋሉ። ምንድነው ጉዳዩ የሚለውን ከነሱ አንደበት እንድትሰሙት ነው የምፈልገው። እኔ መናገር አልፈልግም። እነዚህ ሰዎች ያለው ነገር በጠቅላላ ሁሉ ነገር እንዲናገሩ ነው የምፈልገው። ምክንያቱም እነዚህ ሰዎች ክስ ለመመስረት ነው የመጡት። ክስም ሊመሰርቱብኝ ማን ላይ? እኔ ላይ። ለምንድን ነው እኔ ላይ ክስ የሚመሰርቱት? ምክንያታቸው ምንድን ነው? ምንስ ማረጋገጫ ይዘው ነው የሚለው ነገር ከነሱ አንደበት እንሰማለን ማለት ነው። እስኪ ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ለብዙ ሰው እያዳረሳችሁ ብዙ ሰው ይማርበት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ጉዳዩን ከሰማችሁ በኋላ ደግሞ እስኪ ምን እንደሚሰማችሁ ታሳውቁኛላችሁ ማለት ነው። መልካም ጊዜ፣ መልካም ቆይታ። አብራችሁኝ ነው። ያው እንግዲህ መጀመሪያ ከኔ ጋር ባለመግባባት ውስጥ ተግባብተን ነው ቁጭ ያልነው። ምክንያቱም የተናገራችሁ ነገር አለ፣ የነገራችሁ ነገር አለ። ነገር ግን ይህንን ነገር እኔ ማህበረሰቡ እንዲያቅልኝ ስለምፈልግ ነው እናንተን በቪዲዮ እየወሰድኳችሁ ያለሁት። እያንዳንዱን ነገር እናንተ የምትናገሯትን ነገር እንደ ማስረጃም እንዲቀመጥልኝ ስለፈለግኩ ነው። ምክንያቱም እኔ ንጹህነቴን ለማረጋገጥም ጭምር ነውና እስኪ መጀመሪያ ከትውውቅ እንጀምር። እናንተ ማን ናችሁ? እኔም ፈልጋችሁ የመጣችሁበትን ምክንያት ከማውራታችን በፊት እናንተ ማን ናችሁ የሚለውን ነገር ብንተዋወቅ የተሻለ ነው። እስኪ ከአንተ ልጀምር ወንድሜ። እኔ አሌክስ እባላለሁ። እርሶስ እናቴ?
እኔ ወይዘሮ ዘነቡ እባላለሁ። እሺ ወይዘሮ ዘነቡ ያው እንግዲህ ስትመጡ የተናገራችሁት ነገር ነበርና ማን ናችሁ? ከየት ነው የመጣችሁት? ከመጀመሪያው እስኪ እንነሳ። ስለ ራሳችሁ ንገሩኝ መጀመሪያ ስለኔ ከማውራታችን በፊት። እኔ ማለት የጠፋችው ልጅ ማለትም አንተ አገትካት የተባለችው ልጅ አያት ነኝ። ትሰማኛለህ? እሺ እሺ። እና እኔ አሁን የመጣሁበት ዋና ምክንያት ተማምነን ሌላ ቦታ አሁን ይሄ ካሜራ መደቀንህ ለእኔ ምንም ማለት አይደለም፣ አስፈላጊ አይደለም። አሁን በሰላሙ መንገድ እኔ እናንተ ጨርሰን ልጅቷ ምንም የማታውቅ ልጅ ናት። ከልጅቷ ጋር ምንም አይነት ጸብ የለህም ከኔ ወይም ከቤተሰቦቿ ጋር ከኔ ቤተሰቦች ማለት ነው። ምንም አይነት ቂም ምንም አይነት ጸብ የለህም ነው አይደለም? ልክ ነው። አዎ። ስለዚህ እኔ ልጄን እንድትመልስልኝ ብቻ ነው የምፈልገው፣ ሌላ አይደለም። እሺ ወደ ሌላ መንገድ ከመሄዳችን በፊት ወደ ህግ ከመሄዳችን በፊት አንተ በሰላሙ መንገድ ልጄን መልስልኝ ብዬ ነው የምጠይቅህ እንደ እናትም። እሺ እናቴ ያው ተረጋግተው ቢያወሩ ደስ ይለኛል፣ ስሜታዊ ቢያወሩ። ምክንያቱም ገና ባልተረጋገጠ ነገር ሰውን ቀጥታ ወንጀለኛ ማድረግ ራሱ ተጠያቂ ያደርጋል። በስም ማጥፋት ወንጀል ተጠያቂ ያደርጋል። እኔ አሁን የምሎት ነገር ምንድን ነው፣ መጀመሪያ ይቺ ልጅ ማነች? እስኪ ስለ ራሳችሁ ስለ ቤተሰባችሁ ንገሩኝ። እኔ ከእኔ ቤተሰብ ጋር ጸብ የለህም እያሉኝ ነው። ማን ነው የእናንተ ቤተሰብ? እስኪ እያንዳንዱን ነገር ስለ ራሱ ቤተሰብ ይንገሩኝና ከዛ በኋላ እስኪ የማውቀው ነገር ካለ እኔ እንትን እሎታለሁ። እኔ ማለት መስፍንን ታውቀዋለህ አይደለ? መስፍን የልጄ ባለቤት ነው ማለት ከልጄ የወለደ ሰው ነው። አማቼ ነው ልበለው፣ በቃ ባለቤቷ ነው። እቺ የጠፋችው ልጅ የመስፍን ልጅ ነው። እኔ ደግሞ አያት ነኝ። እሺ። እና ሌላ ነገር ካንተ ጋር የለኝም። ከሱ ጋር ያለ ነገር ይኖርሃል። እኔ አሁን እሱ ነው የነገረን። በደንበኛ ትክክለኛ ማስረጃ ሰጥቶናል። የፎቶግራፍ ስትወስዳት ያለውን ነገር ሁሉ በፎቶ የተደገፈ ነው ያገኘነው መረጃ። ስለዚህ ምንም ሰጣ ገባ አያስፈልግም። ምንድነው የምንፈልገው? ልጅቷን ብቻ ነው የምንፈልገው። እሺ የልጄ ባል ነው ብለውኛል። መስፍን ትዳር እንደሌለው አውቃለሁ። ከዚህ ቀደም በነበረ መረጃ ምንም አይነት ትዳር እንደሌለው አውቃለሁ። አሁን ግን እርሱ እያሉኝ ያለው የልጄ ባል ነው፣ የልጅ አባት ነው እያሉኝ ነው። የእውነት የልጆት ባል ነው ወይስ እንዴት ነው ነገሩ? እውነት ነው፣ ልክ ነህ። አሁን ያልከው ነገር በባልና በሚስትነት አብረው አልኖሩም ከልጅቷ ጋር ከልጄ ጋር። ልጄ ህይወቷ ካለፈውን 4 ዓመት ሆኗታል። እኮ ያለውን ነገር እንደ ነገሩን እኮ ነው እኮ ያለውን ነገር ከመጀመሪያው ጀምሮ ያለውን ነገር ይንገሩኝ እስኪ። የልጄ አባት ማለትም ባለቤቴ ፖሊስ ነበረ። እሺ። ልጄ በዛን ሰዓት ገና ተማሪ ናት፣ ትንሽ ነበረች። መስፍን ታስሮ ፖሊስ ጣቢያ ነበረ። ለአባቷ ምግብ ስታመላልስ እቺ ልጅ ከሱ ጋር ትገናኛለች፣ ይተዋወቃሉ። መቼም ፍቅር የሚባል ነገር ፍቅር አልገባኝም። ቆይ መስፍን ታስሮ ነበር አሉኝ። በምን ምክንያት? እኔ እንጃ፣ ይመስለኛል ሰው ገልሃል ምናምን ተብሎ መሰለኝ። እንግዲህ ፍቅር እውር ነው። እቺ ልጅ ናት፣ ምንም የምታውቀው ነገር የላትም። ከሱ ፍቅር ይይዛታል። አባትየውም ፍላጎት አልነበረውም ይሄን ነገር በሰማ ሰዓትና ይሄን ነገር ባወቀ ሰዓት ለእኔ መታ። እንግዲህ ያው ሴት ልጅ ብዙ ጊዜ እናትን ትቀርባለችና መታ ትነግረኛለች ይሄን ነገር። ታይ ልጅ ሆይ አይሆንም፣ እንዴት እንደዚህ አይነት ነገር እንትን ትያለሽ? ይሄ ነገር ክብራችንም የሚነካ ነገር ነው እኮ፣ እንዴት ከአንድ እስረኛ ጋር በፍቅር ትወድቂያለሽ ብዬ ብላት፣ አይ በቃ እናቴ ወደድኩት አለችኝ። እንግዲህ ልጄን ምንም ማድረግ አልችልም። እንዲሁ እንትን እያልን ሳለ ልጅ ሰውየው በነፃ ተለቀቀ ተባለ። መስፍን። እሺ ግን ታዲያ አሁን እዚህ ጋር ያሉኝ ያሉት እሱ ታስሮ ከነበረ እሷ ደግሞ ለአባቷ ምግብ ስትወስድ ከነበር እንዴት ከእስረኛ ጋር ልትገናኝ ቻለች? እሷ በጣም ጥሩ። እንዴት መሰለ፣ እሱ በዋስ ወጥቶ ነበረ በሰዓቱ እና ጉዳዩን ለመከታተል እዛ ፖሊስ ጣቢያ ይመላለስ ነበረ። እሱ በሚመላለስበት ሰዓት እቺ ልጅ ለአባቷ ምግብ ታመላልሳለች፣ ትወስዳለች። ጠዋትም እንግዲህ ተረኛ በሆኑበት ሰዓት እንደዛ እንትን ትላለች። በዛን ሰዓት ይተዋወቃሉ ከዚህ ልጅ ጋር እና ወደ ፍቅር መንገድ ይገባሉ። ከዛም በኋላም ታሰረ መሰለኝ ሰውየው። ከታሰረም በኋላ በነፃ እንደገና ወጣ ተባለ። ምንም ወንጀል የለበትም፣ በሐሰት ነው የተከሰሰው ተባለ።
እቺ ልጅ ይሄን ነገር ስትሰማ ደስ ብሏት እማ እንደዚህ የተባለው ነገር እኮ እሱ ንጹህ ነው ምንም ነገር እኮ የለበትም ብላ ትላለች። እውነትም አባቷም እዛው ፖሊስ ጣቢያ ነው የሚሰራው። ይሄን ነገር ሲሰማና የልጅቷን በጣም ፍቅር ከልጁ እንደያዛ ሲያቅ በቃ ያው ዝም አልን። እንግዲህ ቀን ቆርጠን እንግዲህ ነገሮችን ሲሉ እንድራለን እያልን ባልንበት ሰዓት ዛሬ ነገ እየተባለ ሲባል ታረግዛለች እቺ ልጅ እና እንደዚህ እኮ እንደዚህ ሆኛለሁ አርግሻለሁ ትለኛለች። በጣም ደነገጥኩኝ። አባትየውን በቃ በጣም ክብሬን የሚነካ ነገር እንዴት ታረጊያለሽ አለ። በተከበርኩበት ቦታ እንዴት እንደስታረጊኛለሽ ብሎ አለ። እኔም እንግዲህ ምን ላድርግ ልጄ ናት የማደርገው የምደብቅባት ቦታ ጠፋኝ። ከአባትየው ብዙ ነገር እንትን ሲላት እችም ልጅ ብስጭት ትልናት መድኃኒት መርዝ ሁሉ ትጠጣለች ራሷን ልታጠፋ። ከዛ በኋላ እንደገና ልጃችን አንድ ነገር ከምትሆንብን ብለን ዝም ብለን አቅፈን ተቀብለን እኔ ወደ ክፍለ ሀገር ወደ ገጠር ወስጄ ዘመዶቼ ጋር እንድትወልድ አድርጌ ደብቄ አባትየውን በዚህ መንገድ ያው የልጅቷን ህይወት ብቻ ለማትረፍ ስለፈለገ ነገሮችን ተቀበልን አሚን ብለን መስፍን ተብየውም ጠፋ። ከዛ በኋላ ማለት በቃ ከሷ ጋር ምንም አይነት እንግዲህ ሳይጋቡ ነው እንግዲህ እንደዚህ በጓደኝነት እያሉ የተረገዘችው እቺ ልጅ። ከዛ በኋላ እሱ ጠፋ፣ ደብዛው ጠፋ። የት እንዳለ የምናውቀው ነገር የለም። እቺ ልጅ እያሳደግን እያለን አደገች። እቺም ልጅ አንድ 7 ዓመት ምናምን ከሆናት በኋላ መጣ የሚባል ነገር ሰማን። እሺ መጣ የሚባል ነገር ሰማን። በምን መሰለ መጣ የሚባል ደወለላት ለሷ ለልጄ ማለት ነው። ደውሎላት እንደዚህ ነኝ እና ማግኘት ፈልጋለሁ አንቺን ይላታል። እንዴት እስከዛ ድረስ የት ነበርክ ትለዋለች። አይ መተሺ ተገናኝተን በአካል ተገናኝተን እነግርሻለሁ ልጄንም ማየት ስለምፈልግ ልጄን ይዘሽልኝ ነይ። መቼ ነገ ይባባሉና ይቀጣጠራሉ። ለካስ እቤት ስትመጣ ቤት ስትገባ ፊቷ ቀይር ብሏል። አንቺ ልጅ ምን ሆነሽ ነው ፊትሽ ጥሩ አይደለም ምን ሆነሻል ብዬ ስላት አይማ መስፍን እኮ ደወለልኝ። ከየት መጥቶ ነው የሚደውልልሽ? እኔ እንጃ ስንገናኝ እነግርሻለሁ በስልክ የሚነገር ነገር አይደለም ብሎ አለኝ እና ልጄን ማየት ፈልጋለሁ ነገ ልጄን ይዘሽልኝ ነው ያለኝ። የትም ከርሞ ልክ እንደ ሽፍታ የትም ራሱን ደብቆ እንትን ብሎ እንደገና አሁን መጥቶ ልጄን ብሎ የሚለው ትንሽ የማያፍር በጣም በዚህ ነገር እንትናልን። አባትየውም ከሰማ ለራሱ ያመዋል ይበሳጭብኛል ብዬ ዝም ብዬ እንዳውም ለሱ ነው አረ እንደዚህ ነገር አለ ብሎ ምን አባቱ ያመጣል። ልጁ ነች። ልጅቷም ደግሞ እየጠየቀች ነበር አባቴን እያለች ትል ነበረች ልጅ። ስለዚህ ሄዳቴው እንባባልና በይዘሻት ሂጂና ሳይ እውነትም ሄዳታዋለች። የነገራት ምክንያት አጥጋቢ ምክንያት አይደለም። ስለዚህ ከራሷ እንደዛ የምትወደው ከራሷ ጥላቻዋ እያደር ፍቅሯ እየቀነሰ መጣ ማልጄ። ለምን ውሸቱ በቃ ምንም ነገር ካለው ነገር ጋር የሚገናኝ ነገር አይደለም የሚያወራት ወሬ። ከዛ እንደዛ እያሉ ሳሉ አብረን እንኖርና ልጃችንን እናሳድግ ምናምን ይላታል መሰለኝ። አይ በፍጹም አልፈልግም፣ ልጅህ ናት፣ ልጅህን መጠየቅ ትችላለህ፣ ማየት በፈለክ ሰዓት ወስደህ ማየት ትችላለህ ብላ ትለዋለች። በዚህ መንገድ እያሉ ልጅቷም ትሄዳለች፣ ይጠይቃታል፣ ትውላ አድራ ትመጣለች እሱ ጋር። በዚህ መካከል ልጄ ትታመማለች። አደገች ልጅቷ ራሷን ትናለች። በዚህ መካከል ልጄ ትታመምብኛለች ካንሰር። በጣም በቃ በጣም ትልቅ ስቃይ፣ በጣም ትልቅ ችግር ውስጥ ገባን። በቃ በጣም ቤተሰብ ሁሉ ታመሰ በሷ ህመም። አንዴ ወደ ላይ አንዴ ከአንዱ ሆስፒታል ከአንዱ ሆስፒታል ስንል ያው ልታርፍልኝ አልቻለችም። ልጄ አጣኋት። ልጄን ማትረፍ አልቻልኩም። አይ ማዘር እስኪ አይ ልጄ እረጋጋለሁ። እኔ ምን ሆናለሁ? እኔ ምን ሆንኩኝ? አለሁ
መኖር ከተባለ አለሁ እና ልጄን በዚህ ሁኔታ አጣዋት ነው የምልህ። ልጄን ካጣዋት 4 ዓመቷ አሁን እየኖርን እያለን እቺ ልጅ ትሄዳለች፣ ትጠይቀዋለች፣ ትውላለች፣ ታድራለች፣ ትመጣለች። የልጄ ልጅ ማለት ነው እንግዲህ ትልቅ ሆናለች። አሁን እንግዲህ አስብ እንግዲህ በዚህ መንገድ እያለ ነው ተትላንት ወዲያ ዛሬ ስንት ቀኗ? ይሄው ዛሬ 4ኛ ቀኗ። ፖሊስ ጣቢያ ሄድን፣ አስመዘገብን። ሚኒሊክ ሆስፒታል ሁሉ አልቀረንም። ምናልባት እንግዲህ መኪና ገጭቷት አንድ ነገር ሆና እንደሆነ ብለን ያልፈለግንበት ቦታ የለም። ዘመድ ጋር ጠየቅን፣ ጓደኛ ጋር ጠየቅን። ያልጠየቅንበት፣ ያልሄድንበት፣ ያልደረስንበት፣ ያልዳሰስንበት ቦታ የለም። ልጄ መስፍን ጋርም ደወልኩኝ አባቷ ጋር ሄዳ ይሆናል ብዬ ማለት ነው። ስደውል ስልኩ አይሰራም፣ ብደውል ስልኩ አይሰራም። በቃ ይሄ ሰውዬ ልጄ ምን አድርጎ ነው የሚል እንደገና ወደሱ እንደገና ደግሞ መልሼ እንትን ማሰብ ጀመርኩኝ። አሁን ትላንትና ማታ ራሱ ደውሎ እንትን ሲል ምን ሆነ ነው ልጄ ለምንድን ነው እሱ ስልክ የማይሰራው ብዬ ስለው አይ እሱን ስልክ እኮ አልጠቀመውም አለኝ። እና እንዲህ እኮ ነው ላው ሰማሁ አለኝ። እንዲህ ከየት ሰማህ አንተ? እንዴት ልትሰማ ቻልክ? ማን ነገረህ? አይ ሰማሁኝ ሰማሁኝ አውቃለሁኝ አለ። እንዴት ነው የምታውቀው? እንዴት ልታውቅ ቻልክ አንተ ብዬ ስለው አይ ማዘር አይበሳጩ፣ ይሄ ሆን ተብሎ እኔን ለማጥቃት የተደረገ ነገር ነው እና ያደረገውም ብሎኝ ፎቶህን ሳይቀር አይደለም እንዴ ዋሸሁኝ? ፎቶህን ሳይቀር ስልክ ቁጥርህን ሳይቀር አድርጎ ነው የላከልኝ። እኔን ለመበቀል ብሎ ነው እሱ ከጓደኞቹ ጋር ከሌሎች ሰዎች ጋር ሆኖ 3 ሆነው ነው ልጄን ያገቷት። ሲወስዷት ቆመው ሲያናግሯት ይዘዋት ሲሄዱ ያየ ሰው እማኝ አለ። ስለዚህ ሂጂና ክሰሺ ብሎኝ ነው የመጣሁት። እኔ ደግሞ ከመክሰሴ በፊት እዛ ደረጃ ከመዳረሳችን በፊት መቼም አንተ እውነት እህት ካለ እናት ካለ ከእናት ከተፈጠርክ መቼም እህት ይኖርሃል። ይሄ ሰው ልጅ ከእናት ነው የሚፈጠረው። እኔ እችን አንድ የሙት ልጄን እባክህ ልጄ እባክህ ልጄ መልስልኝ። ከሱ ጋር ያለህን ቂም፣ ከሱ ጋር ያለህን ችግር፣ ከሱ ጋር ያለህን ነገር ከሱ ጋር ጨርስ ልጄ። እኔ ስለሱ የሚመለከተኝ ነገር የለም። ልጄ ግን ምንም የማታውቅ አንድ ፍሬ ልጅ ንጹህ ነጭ ወረቀት የሆነች ልጅ ምን አርጊ ብልሃት? ለምን ልጄ ይሄንን እግዚአብሔር ሲወደዋል አይምሮ ይሄን ነገር ፈቅዶት ነው እውነት ይሄን ነገር ያደረከው? ተው እና እኔ አሁን ከክሱ በፊት እኔ አሁንም እንዳው በእናትህ ነው የምልህ ከሴት ተፈጥረሃል። እንዳው በእናትህ በእህቶች ይሁንብህ ልጄ መልስልኝ የሙት ልጄ መልስልኝ። አንድ አይኔ ማረፊያ ያለችኝ እሷ ናት። ልጄ መልስልኝ እባክህ ልጄ እባክህ። ተረጋጊ። ይኸውልህ እንደሚሆነው ነገር ወደ ሌላ አንግባ። እኔ ከየትም ብዬ ነው እቺ ልጅ እንዴት ሆነ እንዳሳደገን እኛ ነው የምናውቀው። ስለዚህ ወደ ሌላ መስመር እኔንም አትክተተኝ። በሰላሙ ወደ ሌላ ሳንሄድ ያለውን ነገር እንፍታ እዚሁ። አንድ ቀን አይቷት የማያውቅ ነው። አንተ ደግሞ ትክክለኛ የምታስብ ከሆነ ወደሱ ወደ አባቷን መሄድ ያለብን። እቺ ልጅ ምንም የምታውቀው ነገር የለም። ስለዚህ በተቻለ አቅም እባክህን በሰላም እንፍታው፣ ወደ ሌላ ሳንሄድ። አንተ እሳቸው ልጅ ናለት? አዎ ማለት ታዳጊዋ ወይ ደግሞ የጠፋችው ልጅ አጎት ማለት ነው? አጎት ነኝ። እስኪ ስለ መስፍን ምን ያህል ታውቃለህ? ምን የምታውቀው ነገር አለ? መስፍን ማን እንደሆነ የምታውቁት ነገር አለ? እንዴ ልጄ መስፍን ማን ይሁን ምን ይሁን ነገርኩህ እኮ ከመጀመሪያውም። መስፍን ወንጀለኛ ነው ተብሎ ታስሮ ነበር አሉ። እንደዚህ ብዙ እንትን የለንም እንግዲህ እንደ አማች እንደዚህ ቀርቤው እንደ አማች እንደዚህ ውስጡን የማውቀው ሰው አይደለም። እንዳልኩ ነው በቃ ከመስፍን ጋር ያለን ግንኙነት እንዳልኩ ነው። ግን ነፃ ነው ተብሎ ሁሉ ተፈቶ ነበረ። አላቅም እኔ ስለሱ ወንጀለኛነት ስለሱ ችግር ስለሱ ስላለበት ባህሪ የማውቀው ነገር የለም። እኔ ምን እንደማውቅ ታውቃለህ?
ልጄ ንጹህ ልጅ ናት። ልጄ መልስልኝ ብቻ ነው የምልህ። ልጄ ልበልህ ልጄ። እሺ ማቴ፣ እሺ ቆይ አንዴ አንተን ነው እየጠየቅኩ እና እናቴ እባክዎትን ይረጋጉ። እናቴ ተረጋጊ እባክሽን፣ ተረጋጊ። ረጋ በይ። አንተ መረዳት ከቻልክ ማለት ነው እባክህን። ይኸውልህ አንተ ራስህ መረዳት ከቻልክ እኔ እንድትረዳኝ እፈልጋለሁ። መስፍንን ምን ያህል ታውቀዋለህ ያልኩህ ለዚህ ነው። እኛ ብዙም አናውቀውም መስፍንን። አሁን እንደዚህ ተፈጠረ ብላኝ ሲሆን ነው እኔ ራሱ የለውም ነበረ። አሁን ስመጣ ነው ና እንሂድ ብላ ወደ አንተ ፎቶን ሳየው ደግሞ በትክክለኛው አንተን ነው የሚያመዝነው። ለዛ ነው የመጣ ነው። ይኸውልህ አባቴ በአሁን ሰዓት ታሟል። በጣም በከባድ ሁኔታ ነው ያለው። ስለዚህ እሱ ደግሞ አሁን ይህን ደግሞ እሷ በመጥፋቷ ደግሞ ይበልጥ በጣም አሞታል። ይህን ደግሞ መረዳት አለብህ አንተ። ያለው ሁኔታ ምንድን ነው? አንተ በቀላሉ ቀላል ነገር ነው። እኛ ወጣቶች ነው ገብቷል። ነገሮችን መፍታት እንችላለን። እዚህ ጋር እናት ማዘን የለባትም። ስለዚህ በቀላሉ ይሄ ሰውም ቢሞት ሌላ ታሪክ ነው። እኔ እናንተ ሌላ ታሪክ ነው የምንፈጥረው። ያ ነገር ደግሞ እንዲፈጠር እዚህ ማሰብ የምንችልበት ደረጃ ነው የምንሄደው። ወደ ሌላ መስመር እንዳንሄድ ገባ? ያ ስለሆነ ባለው ነገር ተነጋግረን እንፍታ። አሁንም ራሱ ወደ ህግ እንሂድ ስትል ቆይ እስቲ እናውራው፣ ያለውን ነገር እንነጋገርና እንፍታ ብዬ ነው። እኔም ጥሩ ስሜት እየተሰማኝ አይደለም። ይህ አባት አንድ ነገር ቢሆን እኔ እናንተ ጥሩ ነገር አንሆን። ቀላሉ ነገር ምን መሰለ? ምስክሮች አሉ፣ እማኞች አሉ፣ ሁሉ ነገር አለ እቺ ልጅ ከጠፋች ጀምሮ። ስለዚህ ይሄን ነገር እኔ እናንተ ተነጋግረን እንፍታ ብዬ ነው እንጂ እማኞች አሉ። ወደ ህግ ከሄድ ቀላል ነው። አንተን እናውራ መጀመሪያ ብለን። እውነት ነው ልጄ። አለበለዚያ ግን ነገሩ የመረረ ይሆናል። የእውነት ነው የምልህ። እንደዚህ ያለ ሳልሼ እንደለመንኩ ሁሉ ያው እናት ስለሆንኩኝ አንተም መቼም ከእናት ተፈጥረሃል ብዬ ነው እምለምንህ። የእውነት ነው የምልህ። አለበለዚያ ግን ይኸው ባለቤቴ እሷ ከሄደች ከጠፋችበት ጊዜ ጀምሮ በቃ ብሶበታል። የእውነት ነው የምልህ። እሱም አንድ ነገር ቢሆን ማንም የሚለቅህ የለም አንተን በነፍሰ ገዳይነት ነው እንደውም የምከስህ። የእውነት ነው የምልህ። ነፍሰ ገዳይ ነው ብዬ ነው አንተን የምከስህ። እና ነገሮች ከማምረራቸው ነገሮች ሌላ ደረጃ ከመድረሳቸው በፊት ልጄን መልስልኝ እባክህን። ልለምንህ እንደ እናት ልለምንህ። ግድ የለህም። ከመስፍን ጋር በጣም በከባድ ሁኔታ እንደምትፈላለጉ እኔም አውቀዋለሁ። የሰማሁት ነገር አለ። ግን እዚህ ጋር ከመስፍን ጋር ነው ያለውን ነገር መጨረስ ያለብን። እኛ እቺ ልጅ ምን አረገች? እኛስ ምን አረገን? እኛ ነን ያሳደግናት። እኛ ነን ከየትም ብለን ያለውን ነገር እዚህ ደረጃ ያደረስናት። ያለው ነገር አንተ ጨርስ ከመስፍን ጋር። እቺ ልጅ ምን አረገች? ያለው ነገር ይሄ ነው። ብትረዳን ጥሩ ነው። አንተም እኮ በትክክለኛ ካሰብ ከመስፍን ጋር ግን እንጂ ከዚች ልጅ ጋር ምን ያላሳደጋትን አንድ ዳቦ ያላጎረሳት ያላቀፋት እንዴት እንደዚህ አይነት አስተሳሰብ ታስባለህ? በዚህ በሰለጠነ ጊዜ እንደዚህ አይነት ነገር ማሰብ ተገቢ አይደለም። እሱን ጨንቆት ልጄ ይኸውና እንግዲህ ከሰማው ካለ ስንት ቀኑ? ትላንትና አይደለ ማታ አይደለ የደወለልን? አዎ ያሳወቀን ማታ ነው የደወለልን። ልጄ ብሎ ቢል ኖሮ የዛኑ ጊዜ ራሱን መስዋዕት አድርጎ እኮ ልጁን እኮ ያስልንትን ይል ነበረ። እሺ እናቴ ይኸውልህ፣ አዎ ከሴት ነው የተፈጠርኩት። ከራሴ በላይ የምወዳት ከነፍሴ በላይ የምወዳት እናት አለች። እንዲሁም ደግሞ ከራሴ በላይ የምወዳት እህት አለች። ህይወቴን ለነሱ አሳልፌ መስጠት እችላለሁ። ስለ መስፍን ምን ያህል ታውቃላችሁ ያልኩበት ምክንያት ያው በእርግጥ መስፍን እባብ ሰው ነው። ልታውቁት አትችሉም። ምናልባት እኔ ሚዲያ ላይ እንደምሰራ አወክ እና ልታናግር የመጣ ይሆናል እንጂ እኔ ምን አይነት ስራ ሚዲያ ላይ እንደምሰራ ላታውቅ ትችላለህ። ከመስፍን ጋር ያለኝም ቁርሾ ምን እንደሆነ አታውቅም ብዬ አስባለሁ። ብታውቅ ኖሮ እንደዚህ ሁለታችሁም እንደዚህ ሆናችሁ ባልመጣችሁ ነበር እኔ ጋር። ሲጀምር እኔ የምሰራው ከህግ አካላቶች ጋር ነው። ከካሜራ ጀርባ የምትመለከቷቸው የተሰበሰቡት ሰዎች፣ ይህን ኬዝ የሚሰሙት ሰዎች፣ የቆሙት የተቀመጡት ሰዎች ጠባቂዎችም ናቸው። ከዛ ባሻገር ደግሞ እነዛ ሰዎች ደግሞ የምታያቸው የህግ አካል ናቸው። አብረውም ፖሊሶች ናቸው አብረው የሚሰሩት ከኔ ጋር።
እንደው ይቅርታ አድርግልኝና እንደው ጨዋታ አቋርጥ ወደና አላቋርጥና አንተ ታዲያ የህግ ሰው ሆነህ ነው ልጄን የምትጠልፈው ልጄን የምታግተው? እናቴ ወደዛ ሐሳብ ልመጣልዎት ነው። ይስሙኝ እስኪ። እሺ እስኪ ልስማ። እኔ የምሰራው ወንጀለኞችን የማጋለጥ ስራ ነው። መረጃና ማስረጃዎችን ሰብስቦ ለተበዳዮች ፍትህ ማሰጠት፣ ከተጎዱ ወገኖች ጎን መቆም፣ ወንጀል ሰርተው የተሸሸጉትን ሰዎች ማጋለጥ ነው የኔ ስራ። እኛ እንደግፋለን እንዲህ አይነቱ። መስፍን ደግሞ ከፍተኛ ወንጀለኛ ነው። በጣም አደገኛ ወንበዴ የሚባል አደገኛ ማፊያ የሚባል ቡድን አደራጅቶ የብዙ ሰዎችን ህይወት የቀጠፈ እንዲሁም ደግሞ ለብዙ ሰዎች ህይወት መመስቃቀል ለብዙ ቤተሰቦች ህይወት መረበሽና መበተን ዋነኛ መንስኤ የሆነ ሰው ነው። እኔ እሱን ለማግኘት ልጁን ለመጠቀም ልጁን ለመጠቀም አላሰብኩም። ሲጀምርም ልጅ እንዳለው ነው መስፍን አላውቅም። ቅድም ብዬታለሁ እንዴ መስፍን ሳያገባ ትዳር እንደሌለው እያወቅኩኝ ትዳር እንደሌለው ነው የማውቀው። እንዴት ነው ልጅ ሊኖረው ይችላል ብዬታለሁ። ምክንያቱም የልጄ ባል ነው ስላሉኝ እኔ መስፍን ልጅ እንዳለው ከነጭራሹን አላውቅም። እንዴ ተው እንጂ ውሸት አያስፈልግም። እዚህ ጋር ለምን ይዋሻል? እንግዲህ መረጃ ፎቶን አይተናል አላየነው? በስርዓቱ አይተናል ፎቶህን። ምናልባት ቴክኖሎጂ እኮ በአሁን ሰዓት የተራቀቀበት ዘመን ያለ ነው። የሚያስፈልገውን ፎቶ እኛም እዚህ ጋር አቀናብረን ሰርተን ልናሳየት እንችላለን። ባለሙያዎች አሉ እኛ ጋር ማሳየት እንችላለን እኮ። ይኸውልህ ወንድሜ አትዋሽ፣ ውሸት አይጠቅመን፣ ሀቃቁ ነው የሚጠቅመን። ገባ? እየዋሸ ነገሮች በአይን ማኝ ያዩትን በስርዓቱ ተልኮልን አንተ ጋር መተን አንተ እየዋሸ ከሆነ ይሄ ስተት ተገቢ አይደለም እያረክ ያለው። እኔ ደግሞ አንድ ነገር ልንገርህ፣ እኔ ሲጀምር የሚዋሽ ሰው በጣም ያናድደኛል እኮ። ተገቢ አይደለም እያረክ ያለው ተገቢ አይደለም። አንተ ራስህ እኔን እንድትሰማኝ ይፈልጋል። አይ አይደለማ፣ እየዋሸኝ ነው ያለው። እየዋሸሁ አይደለም እየዋሸኝ ነው ያለው ወንድሜ። አንተ ምናልባት ለቀጥታ እንዴት እንስማህ? እንዴት ነው የምንሰማህ? እያየን አይናችሁን ግንባር ያርገው እያልክ ስትክደን እንዴት ነው የምንሰማህ? እንግዲህ ያ ፎቶ አንተ ራስህ ነህ። አልኮት እኮ እናቴ፣ ፎቶ አስፈላጊ ከሆነ የልጆትንም ፎቶ የኔ ፎቶ በተሰራበት ቦታ ላይ ልክ እንደ መስፍን አሰርቶ ለእናንተ እንደሰጣችሁ እኔም አሰርቼ መስጠት አያቅተኝም። አይደለም እንዴ ከአካባቢያችን በአይን በማኝ እኮ ያዩትን የአካባቢውም እኮ ሰፈሮች እያየን አንድ ነገር ልንገርህ መስፍን እየሰራው ባለው ስራ ውስጥ እኔ እየደረስኩበት ስለሆነ እኔን ከስራው ገለል ለማድረግ ነው የሚፈልገው። ሌላው ደግሞ ተጨማሪ ነገር ምን ያውቃሉ? በጣም በርካታ ሰዎችን 3 አይነት ማኝ ምስክሮች ምናምን አይደል ያሉት 100 ምስክር ሊገዛ ይችላል መስፍን። ገንዘብ ነው። የሰው ልጅ ደካማ ጎን እየፈለገ በገንዘብ የሚገዛ ሰው ነው መስፍን ማለት። ይኸውልህ እኔ ነገርኩት። እኔ ጋር አስፈላጊ ከሆነ ሲጀምር አስፈላጊም ነው ማየትም ትችላላችሁ። እኔ የምሰራውን ስራ ስለ እኔ ማንነት ከፈለጋችሁ የኔን ቪዲዮዎች መመልከት ትችላላችሁ። ከመስፍን ጋር ያለኝንም ጉዳይ ያዛ ላይ ማየት ትችላላችሁ። አሁን አይደለም መስፍን እኔን አሳግቶኝ ሲያሰቃየኝ የነበረ ሰው ነው። በልጁ ነው እየመለስክ ያለው? ምንም በማታውቀው አነጋገር ይሄ ነው። ምንም በማታውቀው ልጅ አረተው። አየህ አንዴ መስፍን መስፍን በደለኝ እያልክ ነው እኮ። ቆይ አይደለም መስፍን በደለኝ እያልክ ነው። መስፍን የበደለህን የእሱን ልጅ አምጥተህ ማገት ነው። ልክ ነህ። ይኸውልህ ትሰማኛለህ? እየሰማሁ ነው። እየሰማኝ ከሆነ አንተ አሁን እየወሰድክ ያለው አንድና አንድ መስፍን በነገራችሁ ሳይድ ብቻ ነው እየሰማችሁ እየተረዳችሁ ያላችሁ። እኔ እያልኳችሁ ያለሁትን ነገር እየሰማችሁኝ አይደለም። እንዴት ብዬ ልስማህ? እንግዲህ አይን ከማየት ውጭ እንዴት ብዬ ልስማህ? እናቴ ነገርኩት እኮ ይሄ ፎቶ ሊሰራ የሚችል ነገር ነው፣ ተራ ነገር ነው። ይሄንን አላምንም። አይደለም አንተ እሷን እንኳን እሺ የሆነ እንደው ቴክኖሎጂ አታውቅም። እኔ ልታሽው እንዴት አንተ ፎቶ ኤዲት ተደርጎ ተሰርቶ ኤዲት አይደለም በበራችን ጋር እኮ ነው። ኤዲቱ እኮ አይደለም በበራችን ጋር እየሄድክ ከበር እኮ ነው ከግቢው ጋር ነው ያነሳት እኮ ጭራሽ በስርዓቱ እያየው እኮ እንዴ። አሁንም ይኸውልህ የምንግባባ ከሆነ እንግባባ፣ አለበለዚያ ግን ወደ ህግ መሄዱ ነው የሚሻለን። ወደ ህግ መሄዱ ይሻለናል፣ እሱ ያዋጣናል። እኔ በህጉም በስርዓቱ እኔ ችግር የለም። በፍቅር አንድ ነገር ለምኜህ እንደ እናት አንድ ነገር ይስሙኝ። ካልሰጠኸኝ ልጄን እኔ አንድና አንድ ነገር የፈለጉበት ቦታ መሄድ ይችላሉ፣ ወደ ህግ መሄድ ይችላሉ። ግን አንድና አንድ ነገር እንዲሰሙኝ ይፈልጋሉ።
እኔ ሳሎን መስፍንን የልጅ ልጆትን ያሳገድኩት እራሱ መስፍን ነው። እንዴት እሱ እንዴት ማለት ነው? እንዴት ይሄ ሰውዬ እኔን ከስራዬ ዞር ማድረግ ነው የሚፈልገው። ይሄን ስራ ጥዬ እንወጣ ነው የሚፈልገው። የመስፍንን ኬዝ እንዳቆም ነው የሚፈልገው። ያን ለማድረግ ደግሞ እኔን በተለያዩ ወንጀሎች እኔን ማስጠመር ይፈልጋል። እኔ እየነገርኳቸው ነው። ከመስፍን ጋር ምንም አይነት የግላዊ ቁርሾ የለኝም። ከዚህ በፊትም ያሳገተኝ፣ ያስደበደበኝ፣ ያሰቃየኝ፣ ያንገላታኝ ማለት ነው። ይሄንን ኬዝ እንድተው ነው። እኔ ደግሞ ይሄንን ኬዝ አልተውም። ስለዚህ ምንድነው አማራጭ አድርጎ የወሰደው? ይሰሙኛል። በቀደም በገዛ አጎቱ በገዛ ዘመዶቹ አስጠርተውኝ ሽምግልና እንድንቀመጥና 2 ወንድምና እህትን አግቷል። በአሁኑ ሰዓት ለ2 አቤት አባዬ። እሺ እደውልልሃለሁ አንዴ። ይቅርታ። እሺ አባዬ። ተጨንቆ ነው ተቸግሮ አይደለም። በገዛ ዘመዶቹ መስፍን የሚሉት ሰውዬ ይሄን ኬዝ ትቼ እንደወጣ ከዛም ባሻገር ደግሞ ክሱ እንዲቆምለት ክትትሉ እንዲቆምለት ስለፈለገ ያገታቸውን ልጆች ቤተሰብ ይቅርታ እንጠያይቅ፣ እርቀ ሰላም እናወርድ ብሎ እኔ ጋር አማላጅነት ልከውብኝ ነበር። ደብዳቤ ሙላ ተልኮልኛል። ምንድን ነው የሚፈልገው ይሄ ሰው? 2 ዓመት ሙሉ ያገታቸው ልጆች አሉ። ንብረታቸውን ሀብታቸውን ለመዝረፍ ሲል እህትና ወንድም ወላጅ አልባ የሆኑ እህትና ወንድሞች ወጣቶችን እኔ እነሱን በማፈላለግ ስራ ላይ ያለው ነው ስለ መስፍን እያንዳንዱን መረጃ የሰማሁት። ግን ደግሞ ካገኘሁት መረጃ በጠቅላላ እኔ መስፍን ልጅ ይኑረው፣ ትዳር ይኑረው፣ እጮኛ ይኑረው፣ ፍቅረኛ ይኑረው ምንም ነገር እንደሌለው ነው የማውቀው። ይሄን ለመረጃ አላውቅም። እኔ ሲጀምር ልጅ እንዳለው ራሱ አሁን ገና ከእናንተ ሰማሁ። እንኳን እኔ አይደለሁም የገዛ ዘመዶቹ የገዛ ቤተሰቦቹ እስካሁን አላገባም አልወለደም ያሉት። የሚያውቁት ነገር የለም። አሁን አይደለም ያኔ ገና እርሶም እንዳሉኝ ሆነ ያኔ ሰው ገላህል ተብሎ ነበር አይደለ? ልጆች ስትተዋወቁ ገደለ የተባለው ሰው ደግሞ የገዛ የእህቱ ባል ነበር። ይህንን ሰምተዋል። በሰዓቱ ነፃ ተብሎ ተለቀቀ እንጂ ነፃ አልነበረም። እስቲል እኔ እህቱን አግኝቻት አናግሬያታለሁ። እነዛን ነገሮች ደግሞ ቪዲዮዎችን እየገባችሁ ሁሉንም ማየት ትችላላችሁ። ስለ መስፍን ያለኝ መረጃ እያንዳንዱ ማየት ትችላላችሁ። እኔ አሁንም ካሜራ ያስቀመጥኩት እኛ እሱ አይመለከተንም። ለምን አይመለከተንም? ለምን አይመለከተንም? በነገራችን ላይ እና በዛን ሰዓት ነፃ የሆነው የውሸት ነው ማለት ነው? አዎ የውሸት ነው። ገሎ ነበረ፣ ዘረፋቸው። ይኸውልህ እናቴ ዘረፋቸው። ከዘረፈ በኋላ ባልየው ቀስ ብሎ ደረሰበት ማን እንደዘረፈ። ያውም ይስራ ይለወጥ ብለው ባስጠጉት ነው የገዛ ንብረታቸውን ዘረፋቸው። መጋዘናቸውን፣ ሱቃቸውን አዘረፈ። ከዛ በኋላ ጥበቆች ነበሩ። ጥበቆቹ እንዲጠፉ አድርጎ ነበር ቀድሚያ ጥበቃው። ከዛ በኋላ ተገኝቶ ምስክርነት ሊሰጥ ነበር፣ እሱም ተወገደ። ከዛም ባልየው እየደረሰበት ሲመጣ ባልየውን የገዛ የእህቱን ባል አስወገደ። በዛም ምክንያት ገባ፣ ታሰረ። ነገር ግን በምን እንደሆነ ባይታወቅም ነፃ ተብሎ ተለቀቀ። ነፃ ነው ተብሎ ተለቋል። ነፃ ብሎ የተለቀቀው ግን የምርም ነፃ ሆኖ አይደለም። ምክንያቱም ድንቡሎ ሳንቲም ያልነበረው ሰውዬ ሀብታም ሆኖ ነው የመጣው ሲመለስ። አቤት ልጄ እንደው ምን ውስጥ ነው ያስገባሽኝ? እንደው ምን ውስጥ ነው የገባሽው? አቤት 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 አቤት። የቱን ነው የሚታመነው? የቱን ነው ማምነው? አሁን እንግዲህ የትኛውን ነው ማምነው? አንተን ነው ማምነው? እሱን ነው ማምነው? የቱን ነው ማምነው? እኛ ያገባን ምንድነው ማረገው? እሱ የራሱን ነገር ነው እየተናገረ ያለው። እኛ ይኸውልህ ይሄንን ነገር አናምንህም። አለማመን ሰማኛለህ? እኛ አሁን ይኸውልህ እኔ ተረጋግቼ ለአንተ ስለ አይደለም ሲጀምር አመንከኝ አላመንከኝ አይመለከተኝም። እኔ እናቴ እርሶ እንዲረጋጉ ነው የምፈልገው። እናት ኖት፣ እኔም እናት አለኝ። ልጄን እንዴት ነው ማገኛት? ይኸውልህ ትሰማለህ? ልጄን እንዴት አገኛታለሁ? እሺ ልጃችንን እንሰጠናለን። በቃ ከዚህ በኋላ ምንም አይነት ነገር ንግግር አልፈልግም። ይኸውልህ ትሰማኛለህ? አንድ ነገር ትሰማኛለህ? አንተ ራስህ አክብሬ መጥቼ እያወራሁ የፈለገ ደቅን ልጆት እንዲረጋጋ ቢነግሩት ይሻላል። የፈለግከውን አድርግ። እኔ ከዚህ በኋላ ግን ግራ ቢገባን ነው እኮ ልጄንሽ እንዴት ነው ማገኛት ነው የምልህ እኮ። ልጄን እንዴት አገኛታለሁ? እሱ ወዶ ነው እንዴ? አንድ ያለችን አይን ማረፊያ እኮ እሷ ናት እኮ። ቅድም ወጣት ነኝ እንግባባለን ስትለኝ ነበር አይደል? እየተግባባን አይደለን እኮ እየተግባባን ያለው ነው። አንተ ባለበት ስሜት የተመጣ ነው። አንተ ስለ መስፍን ብቻ ነው የምታወራው። እኛ ስለ መስፍን አይመለከተንም። እኛ የለፋነውን ስለ ልጃችን ነው የሚመለከት። እኔ ደግሞ ስለ ልጃችሁ ማውቀው ነገር የለም። አይገባኝም። እኔ ደግሞ ስለ ልጃችሁ ማውቀው ነገር የለም። ይኸውልህ ያለውን ነገር መስፍን ለምን ወደ እኔ እንዳመጣህ ለምን ወደ እኔ እንደጠቆመ እየነገርኩህ ነው አይደለ? አታውም። ይኸውልህ በጣም እየለመንኩ ነው። ተው፣ ነገን ካሰብክ ተው።
እያስፈራራኝ በጣም እየለመንኩ ነው። እያስፈራራኝ ነው። ማስፈራራት አይደለም እየለመንኩ ነው። ይኸውልህ ትሰማኛለህ? አንድ ነገር ልንገርህ። ማድረግ የምፈልገው ነገር ማድረግ ትችላለህ። ማድረግ የምፈልገው ነገር ነይ እንሂድ በቃ። እኔ ያለውን እውነታ እየነገርኩት ነው። አብሮኝ ያሉት እዚህ ጋር የምታያቸው የህግ አካላቶች ናቸው። እኔ ከህግ ጋር ነው የምሰራው። ይኸውልህ ማንም ይሁኑ ግን እየነገርኩ ነው፣ እያስጠነቀቅኩ ነው። አንተ ጣትን አቀሰርብኝ እባክህ። ይኸውልህ እሳቸውን ብዬሽ አክብሬ እያወራሁ እኮ ጣትን እናቴ ይኸውልህ እኔንም እንዲሰሙኝ ይፈልጋሉ። ይኸውልህ ከዚህ በላይ መነጋገርም ከበደኝ። እኔም የምትረዳኝ ከሆነ እንድትረዳኝ ይፈልጋሉ። ህግ ይፍታው በቃ። ከዚህ በኋላ ከአንተ ጋር ነገር ችግር የለም። አዎ ይሻላል። ካልሳ ምንም እናቴ እኔ ምን ላድርግ? እኔስ ምን ላድርግ? እናቴ ይኸውልህ ይስሙኝ። እኔም እየነገርኩት ነው። እኔም ጋር እውነት እኮ አለ። እኔ ጋር ያለው እኮ ትክክለኛ እውነት እኮ ነው። ልጄ እባክህን እማዬ ስሚኝ፣ ኧረ በእመቤቴ፣ ኧረ በእግዚአብሔር እናቴ አያስጨንቁኝ። እኔም እኮ የምሬን እኮ እኔ በምወዳት እናቴ እየማልክሎት እኮ ነው። እናታቅ ምንም ነገር በጣም ነው የማላውቀው። ይሻለናል። በጣም ጥሩ። ምን ማለት እንዳለብኝ አላውቅም። እውነት ይሄ ሰውዬ እኔን ከዚህ ነገር ለማስወጣት እኔን ከዚህ ነገር ለማስወገድ እያደረገ ያለው ነገር በጣም በቃ ብለውኛል። ማለት ቀድሞ በስልክ ያለውን ነገር እያንዳንዷን ነገር በጣም በዛቻ ነበር እንትን ሲሉኝ የነበረውና ለዛም ብዬ ነው እዚህ ድረስ እንዲመጡና በቪዲዮ ለመያዝ የፈለግኩት እነዚህን ሰዎች። መስፍን ምን ያክል ነገር እያደረገ እንዳለ ምን እየሰራ እንዳለ እንድትረዱልኝ ስለፈለግኩ እንጂ ጭራሽ ብሎ ከኬዙ ለማስወጣት የልጅ አጋች ያው ምስክር የፈለገው ምስክር ማቆም ይችላል። የኔ ምስክሮች እናንተ ናችሁ። የኔ ምስክሮች እዚህ ጋር ከጀርባ ያሉት ሰዎች ናቸው እና የኔ ምስክር ደግሞ እውነት ነው። እውነት ማን ጋር እንዳለ ይታያል። የፈለጉትን ማድረግ ይችላሉ፣ መክሰስም ይችላሉ። እንግዲህ ህግ ይፍተው አይደለ? ከነሱ ጋር ያለው ነገር ህግ ይፍተው። ልጃቸውን ግን በተቻለኝ አቅም ከመስፍን እጅ ፈልቅቄ ለማስወጣት እሞክራለሁ። ያኔ ማንነቴን ለእነሱ ማስረገጫ ይሆንልኛል። ያው አልፈርድባቸውም። ከተሰጣቸው መረጃ ካላቸው ማስረጃ አንጻር ነው እንደዚህ እየተናገሩኝ ያሉት። መስፍን የላከላቸው ማስረጃ አለ። የመስፍንን ክፋት አያውቁትም። መስፍን ማንነቱንም ምንነቱንም ከነጭራሽ ነው አያውቁትም። የሆነ ተሰማው። እኔ መጀመሪያ በጣም ደንግጬ ነበር፣ ጨንቆኝ ነበር፣ ምን ማድረግ እንዳለብኝ ሳሰላስል ነበር። በስተመጨረሻም ነው እንግዲህ በቃ ሚዲያ ላይ መቅረብ እንዳለበት ይሄ ጉዳይ እናንተም ማወቅ እንዳለባችሁ ምን አይነት ነገር እየመጣብኝ እንደሆነ እንድታቆጡም ስለፈለኩ ነው። ኤኒዌይ በቃ ከዚህ በላይ ምንም እንትን አልበል። መረጋጋት ፈልጋለሁ። በያላችሁ በሰላማችሁ ይብዛልኝ። አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ ምን ተሰማችሁ የሚለውን። ቪዲዮን ደግሞ ለብዙ ሰው እንዲደርስ ላይክ እና ሼር አድርጉልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ።